መሰለ ቦይፍሬንድ እንዳለኝ ብታዩ እኮ አይዲያው የለሽ አንቺ እና ቦይፍሬንድ እያለሽ ነው ስለሌላ ወንድ እያሰብሽ ያደርሽው? አይገርምሽም? ቆይ ምን አይነት ዊርድ የሆነ ነገር ነው እየነገርሽኝ ያለሽው? እኔ ምንም ሊገባኝ አልቻለም። እና ስለመስተፋቀር ስትጠይቂው ምን አለሽ? አዎ አፍዛደንት የሚባል ነገር አለ። በመፋቂያ በሽቶ እና ደግሞ እጅ ላይ ታሽቶ ሰላም ሰላም ሰላም! ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ እያልኩኝ እንግዲህ አሁንም ተወዳጅ የሆነውን የአፍላ ፍቅር ድራማን እንግዲህ ይዤላችሁ መጥቻለሁ ማለት ነው። እንግዲህ አፍላ ፍቅር ድራማ እንግዲህ በጣም ተወዳጅ የሆነና እንደ አገራችን እንግዲህ ተመራጭ የሆነ የስኩል ላይፍ ድራማ ነው ማለት ነው። ቤተሰቦቼ እንግዲህ አፍላ ፍቅር በጣም ደስ ደስ የሚሉ ትውንቶችን እየተወኑ ይገኛሉ ማለት ነው። ቤተሰቦቼ እንግዲህ ብዙ ነገሮች የተፈጠሩ ነገሮችም አይተናል ማለት ነው። እንግዲህ ቅዱሴና ፊዮሪ እንግዲህ ራሳቸውን ፈትሸው ተደባድበው እንግዲህ ከዚህ ደርሰዋል ማለት ነው። እንግዲህ አሁን ደግሞ በ114 ላይ እንግዲህ እንደምናየው እንግዲህ በጣም ደስ የሚሉ እንትኖችም ታይተዋል ማለት ነው። ፊዮሪና ቅዱሴ እንግዲህ የሌለ ነው የተመቻቹት። እንዲሁም እንግዲህ ቅዱሴ ደግሞ ከፊዮሪ ውጪ ወደ ውጪ እያለ ይገኛል ማለት ነው። እንግዲህ ምክንያቱም አሁን ፊዮሪ ጋር እንዲሆን ነው ሁላችንም የምንፈልገው። ምክንያቱም ቅዱሴ ወደዚህ ፊልም በመጣ ሰዓት እንግዲህ በጣም አምባገነን እና ለክላሱ ምንም አይነት ምቾት የማይሰጥ መስሎ ነበር የሚታየን። አሁን ግን የሌለ ፈገግታው ተመልሶለታል ማለት ነው። እንዲሁም ፊዮሪ ቀይረዋለች ማለት ነው። ፊዮሪዬ እጅሽ ይባረክ። ምክንያቱም እንግዲህ እሱን በማሰማመጥም ሊሆን ይችላል በጣም እንትን እንዲሆን በራሱ እንዲተማመን ምክንያቱም ሌሎቹም ደግሞ እንዲረዳ አድርገሸዋል ማለት ነው። እሱም ደግሞ የምትደባደብ ሴት ትመቸዋለች ማለት ነው። እሱ ብቻም ሳይሆን እንግዲህ ፊዮሪን የመሰለች እህት ስላለችው ፈጣሪ ይመስገን። ፊዮሪና ቅዱሴ እንግዲህ በጣም ብዙ እንትን ያሉበት ነገር አለ ማለት ነው። ባለፈው በጣም እንደተደባደቡ አይተናል ማለት ነው ቤተሰቦች። ምክንያቱም እንግዲህ ቅዱሴ ደግሞ ያው አውቆ ነው እየተሸነፈላት፣ ግን እሷም ደግሞ ለወንድሙ በቃሉ በጣም ብዙ ጥያቄዎች እየጠየቁት እንደሆነ ስለነገራትም ቅዱሴ ማለት ነው። ስለዚህ ለምን ፊዮሪ ደበደበችኝ ብለህ አትነግረውም በማለትም እንግዲህ ነግረዋለች ማለት ነው። እሱም ደግሞ አንቺ ስለ ወንድሜ በቃሉ እኮ ነው እያወራን ያለ ነው፣ ለምንድን ነው እንደዛ የምትይው በማለትም ነግሯታል። እሷም ደግሞ እሱን ምን ስትል አሰብከው? ምክንያቱም እንዴት ነው ልትተዋወቁ የቻላችሁት ብሎ ሲላትም ምክንያቱም እኔ የሌለ ከሰው ጋር ስደባደብ አንቺ ለምንድን ነው የማታርፊው ስትልም አቦ ምንድን ነው የምትለው? ምክንያቱም እኔ ፊዮሪ ነኝ በማለትም እንግዲህ ገላምጨዋለሁ ብላ ስትለውም አንቺ ማን ነው እንደዛ ያደረግሽው? የኔን ወንድ ስለ እኔ ወንድም በቃሉ መቼም አይደለማ ብሎ ሲላትም አዎ ስለ አንተ ወንድም በቃሉ ነው ስትልም አንቺ በዚህኛው እጄ እንዳለጥፍሽ ብሎም ደግሞ እሷን ገጽ አባሯታል ማለት ነው። እሷም ደግሞ እንግዲህ ይሄኛውን እጅንም እንዳደግምልህ ቅዱሴ ደግሞ አርፈ ተቀመጥ እያለ ነው። እንግዲህ የሚታዩበት ፓርት ይርዘምልን የምንለው እንግዲህ እውነት ነው፣ ሁላችን ነው የምንለው ማለት ነው። ምክንያቱም እነሱ የሚታዩበት ፓርት እንግዲህ አጠር ብለው ነው እንትን የሚለው። ሌሎቹ ደግሞ እነ ሚኪ እነ አቡሻ ሊሆኑ ይችላሉ። እንዲሁም ደግሞ ቤዛና ያሬዶ እንግዲህ በጣም እነሱም በጣም ብዙ ነው። ቢሆንም ግን የእነሱም በጣም አስፈሪና እንግዲህ ጸጋ ወደ ያሬዶ ህይወት እንግዲህ ተመልሳ ተቀላቅላለች ማለት ነው። ምክንያቱም እሷ የእሱን የቤዛ እንደምታፈቅረው እንዲያውቅ ምን ማድረግ እንዳለበት እንግዲህ ለእሷ ሲያማክራት እንግዲህ ጸጋም ደግሞ ይሄንን ጉዳይ እኔ ልፈታው እችላለሁኝ፣ ምክንያቱም ከውጭ ወደ ውጭ አገር እንደምትሄድ እንንገራት እና ከዚያም በኋላ አንተን ማጣት እና አንተን እንደምታፈቅርህ እንድታምንልቅ ማድረግ እችላለሁ በማለት እንግዲህ ጸጋ ለሁላቸውም ሄለንም እንዲሁም ደግሞ ለቤዛም እንግዲህ ያሬድ ከዚህ ሊሄድ ነው በአንቺ ምክንያት ብላ እንግዲህ ለቤዛም ሌላ ነገር አሰምታታለች ማለት ነው። ቤዛም ደግሞ እንግዲህ በእኔ ምክንያት ነው እንደዚህ ሊሆን የቻለው በማለት እየተጨነቀች ነው። እውነት ለመናገር ማፍቀሯንም ልታምንለት አልቻለችም ማለት ነው። ሁሉም ሰው ግን ተረድተዋታል። እንዲሁም ቅዱሴም ደግሞ ምንድን ነው አንቺ ፌንጣ የምታስቢው ነገር ምን ሆነች ነው ሲልም መናገር ስላልፈለገች እዚህ ግድግዳ ጋር እንዳለጥፍሽ እውነቱን ተናገሪ ሲላትም እሷም ደግሞ ያሬድ በእኔ ምክንያት ወደ ውጭ ሀገር ሊሄድ ነው ስትልም ለምን ሲላትም እኔ የፍቅር ጥያቄውን ስላልተቀበልኩት ብላ ስትነግረውም የቅዱሴም ደግሞ እንግዲህ አንቺ ግን ለምንድን ነው ያልተቀበልሽው ሲልም ምክንያቱም እኔ አላፈቅረውም ስትልም ኧረ እባክሽ እኛ የማናቅ ነው እንዴ የሚመስልሽ? አንቺ እኮ ፍቅር እንደ ጨርቅ እያደረገች ነው ወደዛ ወደዚህ አድርጎ
በንፋስ ለጥፎ እንዳይወስድሽ በማለትም ነግሯታል ማለት ነው። ከዛም በኋላ እንዴት እንደዛ ልትል ቻልክ? የምር ይታወቃል እንዴ ብላ ስትልም አንቺ ደግሞ አጨቅጭቅኝ ብሏት ጥሏት ሄዷል ማለት ነው። ከዛም በተለየም እንግዲህ እነ ሄለንም ደግሞ እሺ ብትዩ እኮ እሱ ይቀራል እያሏትም ስለሆነ ልትነግረው ፍቃደኛ ነች። እንዲሁም ደግሞ ጸጋም ደግሞ 100% እኔ በኮንፊደንስ እያመንኩበት እገኛለሁ። ምክንያቱም ጸጋም እንትን ማነች ቤዚ መታ እኔም አፈቅርሃለሁ ብላ ትነግራለች። ምክንያቱም በጣም ነው የምታፈቅርህ እሷ እራሷን ከምትወደው በላይ በማለት እንግዲህ ለያሬዶም ተስፋ እየሰጠችው ነው። ጸጋም ደግሞ እንግዲህ ማነች ቤዚዬም እንግዲህ ለአባቷ የገባችለት ቃል አለ ማለት ነው። ምክንያቱም ወደዚህ ወደዛ ላትልብ ከመንገዷ ምንም አይነት መሰናክሎችን ላታስገባ እንዲሁም ከግብ ለመድረስ ለአባቷ ቃል ገብታለች ማለት ነው። አባቷ ደግሞ በህይወት እንደሌለም እናውቃለን። ስለዚህ ያንን ቃል ማፍረስ አልችልም፣ በፍጹም እንደዚህ ላደርግ አልችልም ብላለች። እንግዲህ ያሬዶ ጋም ስትመጣም እንግዲህ ቤዚ ስትመጣም እንግዲህ ያሬዶ በጣም ደስ ብሎት ምንድነው ቤዚ የጠራሽኝ የኔ ውድ ምናምን ሲላትም የኔ ቆንጆ ሲላት እባክህ ያሬድ የኔ ቆንጆ አትበለኝ ስትልም ነግረዋለች። እሱም ደግሞ ለምንድን ነው የማልልሽ በቃ እሺ በላይ ስትልም እሺ ብሏታል ማለት ነው። ግን እሱ ፍቅሯን እንድትገልጽለት ሳይሆን የመጣችው በቃ እንዳትሄድ ለኔ ብለክ በማለት ልትለምነው እንደሆነ ሲያቅ እንግዲህ ከዚህም በኋላ ይሄ ነገር እንደማይሆን ነው ለኔም ቢሆን ጥሩ ነው። ምክንያቱም አንቺም እዚህ ባየሽን ቁጥር በእኔ ምክንያት ነው እያልሽ ከምታዝኝ እኔም ደግሞ ከአንቺ ራቅ ስል ምናልባትም አንቺን ለመርሳት አሪፍ አጋጣሚ ስለሚሆን ያን ያክል አልጎዳም፣ ወደ ጥሩ ማንነት የሚወስደኝን ውሳኔ ነው የወሰንኩት ብሎም ነግሯታል ማለት ነው። እሷም ደግሞ በፍጹም ብሎ እንግዲህ ካልደበረሽ ሊሄድ ብሎም ሲነሳ በእናትሽ ቤዚ በእናትሽ አንዴ እንከፍ በይኝ ብሏታል ማለት ነው። እሷም የሆንክ እንከፍ ስትለው እሱም ደግሞ ደረቅ ብሏት ሄዷል ማለት ነው እንግዲህ ቅዱስ በሌላ በኩል እንግዲህ ኢዮስያስ እና ሶሲ እንግዲህ ከኢዮስያስ ፍቅር ይዞኛል በማለት እንግዲህ በጓንትና በመነጽር እንግዲህ ተጠርዛ ነው እየመጣችው ያለችው ጄሪ እና እሷ እንግዲህ ጄሪ የፈጠረችው ነገር ቢሆንም እንግዲህ ይሄን ነገር ካደረግን ከዚህ ነገር መሸሽ እንችላለን በሚለው እንግዲህ ነግራት እንግዲህ እሷም ደግሞ እንደዛ በማድረግ እያሰበች ነው ማለት ነው። እንግዲህ ዴቪዬም ደግሞ በጣም እየተጨናነቀ ነው። ኢዮስያስንም ለመጣላትም ወስኖ ሄዷል ማለት ነው። ኢዮስያስ ጋር ሲገናኝ እባክህን ይሄንን ነገር አርክስላት በማለትም ሲናገረው እንግዲህ ምንድነው የማረክስላት ምንድነው ፈጠራ ነገር እየፈጠራችሁ ሰውን የምትበጠብጡት ሲልም ደግሞ በኔን በሶሲ የመጣብኝን ምንም አይነት ነገር መጋፈጥ ለእኔ ቀላል ነው በማለት እንግዲህ ዴቭም አሳይቷል ማለት ነው። ዴቪ እንግዲህ ምንም ቢያደርግ ምንም እንግዲህ ለሷ ብዙ ነገር እንደሚያደርግም አሳይቷል። በዛን ሰዓት እንግዲህ ሄቨን ነበረች መታ ምንድን ነው እየተፈጠረ ያለው ለምን ተረጋጉ ብላ ስትላቸውም ኢዮስያስም ደግሞ ምንድን ነው በተራ ሳይኮሎጂ አፈቀር ሚስቴን ፍቅር አስያዝካት እያለ ይላል ራሱን ጠይቂው ማለት እንግዲህ ተናግሯል ማለት ነው። እንግዲህ ዴቭም ደግሞ ይሄን ነገር በጊዜ መፍትሄ ካልፈለክለት እኔ ራሴ ነኝ የማጠፋ ብሎ ሄዷል ማለት ነው። እንዲሁም ይሄ እየተፈጠረ እንግዲህ በእነ ሄዋን እነ ፊዮሪ በጣም ብዙ ጓደኞቿም እንግዲህ እነ ሀኒቾም ሊሆኑ ይችላሉ እንግዲህ ኢዮስያስ ባደረገው ነገር እነሱ ሁሉም እያመኑ አይደለም። እንዲሁም ሶሲም ደግሞ ምንድን ነው ምን ያደርግሻል ብለው ሲነግሯትም አንዴ ዴቪ ጋር ሆኜ ከዴቭ ወደ ኢዮስያስ ይቀየራል ተመልሶ ደግሞ ዴቭ ይሆናል በማለት እንግዲህ ብዥ ብሎባታል። ሌላ ምን አይነት ስሜት አለው ሲሏትም እንግዲህ ልቤ ድው ይላል ጭንቅ ያደርገኛል በማለት እንግዲህ ተናግራለች ማለት ነው። ሁሉም ግን ሊረዳት አልቻለም። እሷም ግን የተራስ ሳይኮሎጂ ምክንያቱም ሁሉን ነገር ማካበድ ስለምትወድ ማለት ነው። ሶስዬ እንግዲህ የፊልሙ ድምቀት ነች ማለት ነው። ከዛ ባለፈም እንግዲህ ሀኒቾም ደግሞ ይሄ ምንም አላምንበትም ብላም ተናግራለች። እንዲሁም ደግሞ ብሩኬ ጋም ደግሞ ቅሬታ ውስጥ ናቸው። ምክንያቱም ባለፈው ፊዮሪ እና ቅዱስ አንድ ላይ በሆኑ ሰዓት የምታፈቅራት ከሆነ እሷን ልተውለቅ እችላለሁ ብሎ ቅድመ ሁኔታ ስላቀረበለት እንግዲህ ብሩኬም ደግሞ አዎ አፈቅራታለሁ ብሎ ሲል እንግዲህ ሀኒቾ ሰምታ ነበር ማለት ነው። ስለዚህ ምን ብላ በጣም ደንግጣ ስለነበረ በዛ እንግዲህ ከእሱ ጋር በጣም ጸብ ውስጥ ስለሆኑ ኢዮስያስን እኔ እውነት ከሆነ ፊዮር እንትናን ሶሲን እንግዲህ ፍቅር አስይዟት ከሆነ እኔ ልጨብጠውና በእኔ ማየት ትችላላችሁ በማለት እንግዲህ እንትን ስትልም በፍጹም ሀኒቾ እንደዛ ማድረግ አትችይም ሲልም ደግሞ ብሩኬ ምን ለማለት ፈልገ ነው እኔ ከፈለኩኝ ሲልም
እሱም ደግሞ እንግዲህ ሊጨብጣት አልፈለገም። ኢዮስያስም ብትፈልግ ራሱ ማን ይፈቅድልሃል ብሎታል ብሩኬም። እሷ ግን የኔን ህመም በትንሹም ቢሆን ላሳየው ስለፈለኩኝ ነው በማለት እንግዲህ ገልጻለታለች ማለት ነው። በዛ በተለይ እንግዲህ ይሄንን ነገር እንትን እያሉ እንግዲህ እሷ የኔን ጉዳይ ምን አደረጋችሁት እያለችም ሶሲም እንግዲህ ጥለዋት ሄደዋል። ቤተሰቦችዬ አፍላ ፍቅር ድራማ ይሄን ይመስላል። ቸር ሰንብቱ።